በስተመጨረሻ እንግዲህ አብርሃም እንዳመነ አንድ መረጃ ደርሶናል። ስለሱ ጉዳይ በደንብ እናነሳለን። በተለይ እንግዲህ ሩታ ያው ሪዛልቱን ይዛ እንደሄደችና ያው ምርመራ ውጤቱንም ጭምር ለአብርሃም እንደሰጠች በስተመጨረሻ አብርሃምም ያንን ነገር አይቶ እንዳመነ በስፋት እየተወራ ይገኛል። እንግዲህ ያው ስለሱ ጉዳይ በደንብ መረጃ ሰጣችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ አድርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ሰሞኑ እጅግ አነጋጋሪ ሆኖ የነበረው እንግዲህ የአብርሃምና የሩታ ጉዳይ ዳግም በዛሬ ዕለትም ተነስቷል። ምንድነው ካላችሁ ደግሞ ሩታ በስተመጨረሻ እንግዲህ እንደተመረመረችና የምርመራ ውጤቷን በተለይ እንግዲህ ያው እርጉዝ እንደሆነች የሚያሳይ ለአብርሃም ሰጥታ እንደነበረ በዛውም እንግዲህ አብርሃም እጅግ በጣም ተደናግጦ እንደነበረና በስተመጨረሻ እንግዲህ እስከ ማመን ደረጃ ድረስ እንደደረሰ ነው ዛሬ የሰማው ነገር የሚያሳየው። እሱ ብቻ አይደለም እንግዲህ ሄርሜላም በራሷ በኩል በጣም እንደተናደደችና በዚህ ጉዳይ ላይ እንግዲህ እጅግ በጣም ስሜታዊ ሆና ስትናገር ነበረ። በተለይ እንግዲህ ያው ከአቤል ጋር ተገናኝታ በጣም ብዙ ነገሮችን ስታወራ ነበረ። በጣም ብዙ ነገሮችን ተስፋ አድርጌ እንዴት ተስፋዬን ያጨልማል ብላ እንግዲህ ስታለቅስ ነበረ። እንግዲህ በዚህ ጉዳይ ላይ በጣም ብዙ ሰዎችም መነጋገሪያ ያደርጓል። ምክንያቱ ደግሞ እንግዲህ ሄርሜላ በዚህ ደረጃ እጅግ በጣም ተሰምቷት ስትናገር እንግዲህ ለመጀመሪያ ጊዜ ነው። እሱ ብቻ አይደለም እንግዲህ አቤልም በጣም ተጨንቋል፣ እጅግ በጣም ተጨንቋል። ምክንያቱ ደግሞ እንግዲህ ለሄርሜላ ቃል የገባላት ነገር ነበረ። ከዚህ በፊት እንደምታስታውሱት እንግዲህ ለሄርሜላ ቃል የገባው አብርሃም ጋራ እንድትሆኚ፣ እንድትኖሪ፣ እንድትጋቢ አረጋለሁ። ያንን ከማድረግ ደግሞ ወደ ኋላ አልልም። በተለይ አብርሃም አንቺን በደንብ ነው የሚያፈቅረሽ። ስለዚህ አንቺ ላይ ምንም አይነት ነገር አያረግም። እንግዲህ ለሱ ታማኝ መሆን አለብሽ። የቻልሽውን ያክል እንግዲህ አንቺን በራስሽ በኩል ሞክሪ፣ እኔም በራሴ በኩል እንግዲህ እጅግ በጣም ብዙ ነገሮችን አድርጌ እናንተ አንድ ላይ እንድትሆኑ አደርጋለሁ ብሎ ቃል ሲገባላት ነበረ እንግዲህ አቤል። እንግዲህ አሁን ቃሉን እንዳጠፈ ጭምርም ነው የተሰማው። አሁን ላይ በጣም ከባድ ሁኔታ ውስጥ ገብታለች። በተለይ ሄርሜላ በዛሬ ዕለትም የሆነ ህመም ውስጥ እንደነበረችው ታማ እንደነበረ አንዳንድ ነገሮችም ስሰማ ነበረ። ምክንያቱ ደግሞ እንግዲህ ይህ መረጃ ከወጣ በኋላ እጅግ በጣም ተናዳ ነበረ። በተለይ እንግዲህ ሩታ ያመጣችው ሪዛልት እጅግ በጣም አስደንግጧት ነበረ። እሱ ብቻ አይደለም አብርሃምም በጣም ድንጋጤ ውስጥ ነበረ። በፍጹም እስከዛሬ ድረስ እንግዲህ እንደ ቀልድ እያሰበ ነበረ፣ ወይም ደግሞ ሩታ የምታደርጋቸው ነገሮች ሁሌ ውሸት ነው ብሎ ስለሚያስብ አሁን ላይም ያንን ነገር እየተሰማው ነበረ። እንግዲህ አሁን ላይ እጅግ በጣም ተደናግጧል። መናገር ያለበትን ነገሮችን መናገር የሌለበትም ነገር ሲዘባርቅ ነበረ አብርሃም። እንግዲህ እሱ ብቻ አይደለም፣ በትላንትናው ዕለት ደግሞ አይታቸዋል። በተለይ ያው እንግዲህ ቡዜ ደግሞ በጣም ብዙ ነገሮችን ስታነሳ ነበረ። ሩታም በጣም እንግዲህ የሆነ ንግግሮችን ስትናገር ነበረ። እጅግ በጣም ከባድ ንግግሮችን በተለይ ሩታ ላይ ሰንዝራለች ማለት ነው። እሱ ብቻ አይደለም እንግዲህ ዳዊትም በጣም ብዙ ነገሮችን ለማስተዋልና እጅግ በጣም ነገሮቹ እንዲረጋጋ ለማድረግ ሞክሮ ነበረ። በስተመጨረሻ ግን ቡዜ በጣም ተናዳ የሆነ ቃላት ወርውራ እንደሄደች አይተናል። እሱ ብቻ አይደለም ቡዜ እንግዲህ አብርሃምን በጣም እንደምትጠብቀውና በጭራሽ ከሩታ ጋራ መሆን የለበትም ብላ አቋም ይዛለች። አብርሃም በዚህ ጉዳይ ላይ ምንም ነገር መናገር አልፈለገም። ምክንያቱም በጣም ተደናግጦ ነበረ። እንግዲህ ሩታ የራሷን ውሳኔ ትወስናለች ተብሎ ይጠበቃል። ምክንያቱ ደግሞ ይሄ የልጅ ጉዳይ ስለሆነ ከአሁን በኋላ እንግዲህ አብርሃም ካልተቀበለ ወይም ደግሞ ወደ ራሱ ህይወት መመለስ ካልፈለገ እንግዲህ የራሴን ውሳኔ ወስናለሁ። ለዚህ ደግሞ አብርሃም ከአሁን በኋላ ከቆጨውም አያገባኝም፣ አይመለከተኝም እንዲነገረው የሚፈልገውን ነገር እንግዲህ በደንብ ተናግሬያለሁ። እሱ ብቻ አይደለም የልጄ አባት እንደሚሆንም ጭምር በእርግጠኝነት ተናግሬያለሁ። ሪዛልትም አሳይቼዋለሁ። ከአሁን በኋላ ከኔ ላይ ምንም ነገር አይቀርም፣ እያንዳንዱ ነገር መናገር ስላለብኝ ተናግሬያለሁ። ከአሁን በኋላ እንግዲህ አብርሃም የሚያመጣቸውን ሐሳቦችን ለመቀበልም ዝግጁ አይደለውም። እሱ በጣም ተናዷል። በተለይ እንግዲህ እርጉዝ
መሆኔ እጅግ በጣም አናዶታል። ለምን እንደሆነ አላውቅም። እጅግ በጣም ደስተኛ መሆን ሲገባው ነገር ግን በጣም ተናዶ ነው የጠበቀኝ ብላ እንግዲህ በግልጽ ስትናገር ነበረ። ሄርሜላም እንግዲህ በአብርሃም ላይ ተስፋ እንደቆረጠችና ካሁን በኋላ አብርሃምን ማግኘት እንደማትፈልግም ጭምር በተደጋጋሚ ስትናገር ነበረ። አብርሃም እንግዲህ ሄርሜላን ለማሳመን በጣም ብዙ ነገሮችን እያደረገ ነበረ። በተለይ እንግዲህ እነ አቤል ሲመክሩት የነበረው ነገር ሄርሜላን አስደስታት፣ እጅግ በጣም ከባድ የሆነ ስጦታ እንግዲህ ስጣትና ያው ያንን ነገር እንድትረሳ ብታደርግ መልካም ነው ብሎ ሲመክሩት ነበረ። በተለይ እንግዲህ አቤልና ብሩክ በጣም ብዙ ነገሮችን በማበላሸት ያው ይታወቃሉ። አሁን ደግሞ እንግዲህ እንደ አዲስ ተነስቷል። እነሱም በራሳቸው በኩል አብርሃምን እንዲበል ወይም ደግሞ እንደዚህ ያደርግ እያሉት እንግዲህ በራሳቸው መንገድ እንዲሄድ እያረጉ ነው። እንግዲህ በዚህ ሁኔታ ቀጥሏል። እጅግ በጣም በሚያሳዝን ሁኔታ የአብርሃም ቤተሰቦች እንግዲህ ሩታንም ጭምር እንደማይፈልጉ በግልጽ ሲናገሩ ነበረ። ዳዊት ብቻ ነው ነገሮችን ለማረጋጋት እንግዲህ ሲሞክር የነበረው እስከ ዛሬ ድረስ። እንግዲህ አዳዲስ ነገሮችም አሉ ማለት ነው። እሱ ብቻ አይደለም እንግዲህ አብርሃም ደግሞ እጅግ በጣም ተሰምቶት እንደነበረ፣ ምክንያቱም ደግሞ እስከ ዛሬ ድረስ እንግዲህ ይህ ነገር ሲደረግበት የነበረው አይነት ነገር ወይም ደግሞ በተለይ ሩታ ሆን ብላ ወጥመድ ውስጥ እየከተተችው አይነት ስሜት ተሰምቶት አንዳንድ ቃላቶች ሲናገር ነበረ። ይሄ ቃል እንግዲህ እጅግ በጣም ከባድ ነው። ከዚህ በፊትም ሩታን እንደጎዳት በደንብ እናስታውሳለን። ከዚህ በፊትም እንግዲህ ሩታ ባረገዘችበት ሰዓት ላይ እንደዚሁ አይነት ክርክር አንስቶ ነበረ። ምክንያቱ ደግሞ የምታስታውሱ ከሆነ በዛን ሰዓት የመጣችው ነፃነት ነበረች። ነፃነት ስትመጣ ብዙ ነገሮችን ሲናገር ነበረ። እሷም እንግዲህ ያው ነገሮች እንዲከር አድርጋ ነበረ። ነገር ግን ያው ያኔ እንኳን እንደነበረ ባይሆንም ወይም ደግሞ ያኔ እንግዲህ ያው ልጁን ቢቀበልም አሁን ላይ ግን ልጅም መቀበል አይፈልግም፣ ከሩታ ጋር መሆንም አይፈልግም፣ ሩታንም በጭራሽ ማየት አይፈልግም። በተደጋጋሚ የሚናገራቸው ቃላቶች እነዚህ ናቸው። እሱ ብቻ አይደለም ከሄርሜላም ጭምር እንድለያየ ከፍተኛ ጥረት እያደረገች ነው ሩታ ብሎ እንግዲህ እየተናገረ ይገኛል ማለት ነው። በዚህ ጉዳይ ላይ እንግዲህ የሩታ ቤተሰቦች ዳግም አንድ ነገር ተናግሮ ነበሩ። እሱ ብቻ አይደለም እንግዲህ የሩታ እናት እንግዲህ በጣም በተደጋጋሚ ማለት ይቻላል ሩታ ወደ ቤት እንድትመለስ በጥብቅ እያሳሰቡ ይገኛሉ። ምክንያቱ ደግሞ እንግዲህ ሩታ ወደ ቤተሰብ የማትመለስ ከሆነ ከባድ የሆነ ነገሮችን ሊገጥሟት ይችላሉ። አሁንም በተደጋጋሚ የሚሆነው ነገር ይቀጥላል ማለት ነው። አብዛኛው ሰው እንግዲህ የሩታን እርግዝና ሲቃወም ነበረ። ምክንያቱ ደግሞ እንግዲህ አላስፈላጊ የሆነ እርግዝና ነበረ። ምክንያቱም በዛን ሰዓት ያደረገችው ነገር እጅግ በጣም የሚያስጠላ ነገር ነው ብሎ ብዙ ሰው ሲከሳት ነበረ። እሱ ብቻ አይደለም፣ በሌላ በኩል ደግሞ ሩታን ሲደግፉ የነበሩ በጣም ብዙ ሰዎች አሉ። ይህ ነገር እንግዲህ አጋጣሚ ተፈጠረ። የፈጣሪ ስጦታ ስለሆነ ማንም ሰው በዚህ ጉዳይ ላይ መቃወም አይችልም ብሎ በጣም ብዙ ሰው ሲናገር ነበረ። እውነት ለመናገር እንግዲህ ያው የፈጣሪ ስጦታ ስለሆነ ማንም ሰው በዚህ ጉዳይ ላይ ተቃውሞ ማንሳት የለበትም። ምክንያቱም እንግዲህ የተፈጠረው ለጥሩ ነገር ሊሆን ይችላል፣ ወይም አብርሃምና ሩታ እንዲታረቁ ምክንያት ሊሆን ስለሚችል ያንን ነገር እንኳን አስቦ ብዙ ሰው ያንን ነገር አስቦ መተው አለበት ብዬ ነው የማስበው። ኦሬዲ የተፈጠረው ነገር እንግዲህ ስለተፈጠረ ካሁን በኋላ መፍትሄው ላይ ቢሰሩ በጣም መልካም ነው ብዬ ነው የማስበው። እንግዲህ በጣም ብዙ ነገሮች ይከሰታሉ፣ እጅግ በጣም ብዙ ነገሮችም ይፈጠራሉ ብዬ አስባለሁ። ምክንያቱ ደግሞ እንግዲህ ያው ሩታ በራሷ በኩል የምትወስናቸው ውሳኔዎችም አሉ፣ አብርሃም የወሰናቸው ውሳኔዎችም አሉ። አብርሃም እንግዲህ ተረጋግቶ የወሰነ ውሳኔ አንድ ሁለት ብሎ ሲናገር ነበረ። እንግዲህ አብርሃም በራሱ መንገድ መሄዱ እጅግ በጣም ከባድ ነው። ከዚህ በፊት የደገመ ወይም ደግሞ ያደረገው ሊደግመው ሊሆን ይችላል ብሎ እንግዲህ አብዛኛው ሰው ማስተያየት እየሰጠ ነው። እንግዲህ አብርሃም አሁንም ማድረግ ያለበት ነገር ይህን ሪዛልት ካየ በኋላ ደስተኛ ሆኖ አትሊስት እንግዲህ ልጁን ለማሳደግ ቢሞክር መልካም ነው ብዬ ነው የማስበው። አዳዲስ ነገሮች ይኖራሉ እንግዲህ ያው ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።